ሰሙነ ሕማማት ማለት ምን ማለት ነው? ሰሙነ ሕማማት እግዚአብሔር ለሰው ልጆች ያለው ፍቅር ስለተገለጠበት፣ የመስዋዕትነት ሥራ ስለተሰራበት፣ የሰው ልጆች ድህነት ስለተፈጸመበት፣ መድኃኔ ዓለም በመስቀል ተሰቅሎ ለእኛ ቤዛ መሆን በስፋት ስለሚነገርበት ቅዱስ ሳምንት ይባላል። በተጨማሪም የመጨረሻ ሳምንት ተብሎ ይጠራል። ይህም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነትና የአርአያነት ተግባራት ፍጻሜ መሆኑ ነው። በዚህ ልዩ ሳምንት ካህናትና ምእመናን በነግህ፣ በሰልስት፣ በቀትር፣ በተሰዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳን መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ይዘክራሉ። ቅዱስ ያሬድ በመጨረሻው ሳምንት በየዕለቱ በጌታችን ኢየሱስ ክርስቶስ ላይ የተፈጸመውን ነገር መስቀል በተመለከተ ያዘጋጀውን መዝሙር ይዘምራል። አብዝተው ስግደት ይሰግዳሉ። ሰሙነ ሕማማት ከሌሎች የአብይ ጾም ሳምንታት ልዩ የሚያደርገው ስርዓት አለ። በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ስርዓትና ደንብ መሰረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግህ አይደረስም፣ ጸሎተ ፍትሐት አይጸለይም፣ ጸሎተ አስተርዮም አይደረግም፣ ጥምቀት ክርስትና አይፈጸም። ከላይ የተዘረዘሩት የቤተ ክርስቲያን ስርዓቶች አስቀድሞ በዕለተ ሆሳዕና ይከናወናሉ። በተጨማሪም ማንኛውም ክብረ በዓል በዚህ ሳምንት ቢውል ከትንሣኤ በኋላ ይከበራል። ይህም በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዘንድ የጸና ኦርቶዶክሳዊ ስርዓት ነው። ሕማምና ሞት የማይገባው ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ መሆኑ ይነገራል። ደዌያችንን ተቀበለ፣ ሕማማችንን ተሸከመ፣ ከአመፀኞችም ጋር ተቆጠረ። እርሱ ግን ግፍን አላደረገም፣ ተንኮልን በአፉ አልተገኘበትም ተብሎ እንደተጻፈ ምእመናን ክርስቶስ የተቀበለው የእኛን ሕማም መሆኑን በመዘከር ከማንኛውም የሥጋ ሥራ በመታቀብ ዋዛ ፈዛዛ ባለመነጋገር ሰሙነ ሕማማትን ልናከብር ይገባል። ብድራትን የማያስቀረው አምላካችን እግዚአብሔር መተላለፋችንና በደላችንን በመደምሰስ የመንግሥቱ ወራሽ አድርጎናልና። ሰሙነ ሕማማት እስከ 4ኛው ምዕተ ዓመት ድረስ ከአብይ ጾም ተለይቶ ለብቻው ይከበር ነበር። በኋላ ግን በባሕረ ሐሳብ ቀመር መሠረት ጾምም ሕማማቱም ትንሣኤውም ተከታትለው እንዲከበሩ ተደረገ። ምዕራባውያን ከአርብ ጾም ውስጥ የመጨረሻዋን ሳምንት ሰሙነ ሕማማት ያደርጓታል። የምስራቃውያን ወይም ኦሪየንታል ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ግን 40ውን ጾም ጨርሰን ከኒቆዲሞስ በኋላ ያለውን ተከታዩን አንድ ሳምንት ሰሙነ ሕማማት አድርገን እናከብራለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን የልዑል እግዚአብሔር ስም የተመሰገነ ይሁን። ስብሐት ለእግዚአብሔር።